ደጋግ የአላህ ባሮች ከሚያደርጉት ዱዓ አንዱ ጌታችን ሆይ፣ ፈጣሪያችን ሆይ፣ መጋቢያችን ሆይ ኢማንን መግበን፣ ልባችንን ከመራኸው በኋላ አታጣምብን፣ አንተ ለፈለግከው ሰው መልካምን ነገር ትሰጣለህ፣ የልብ ጽናትን ስጠን የሚል አይነት መልእክት ያለው ዱዓ እንደሚያደርጉ አላህ ተባረከ ወተዓላ ነግሮናል። አኺር ዘመን ላይ ከዱንያ መጥፊያ ከቅያማ መቆሚያ በቀረበን ቁጥር ወደ ቅያማ በተጠጋን ቁጥር ልብን የሚፈትኑ ፈተናዎች ይበዛሉ፣ ያይላሉ። የልብ መገለባበጥም ከመቼውም በላይ ይጨምራል። ማታ ሙእምን የነበረ ሰው ጠዋት ካፍር ሆኖ ሊታይ ይችላል። ጠዋት ላይ ሙእምን የነበረ ሰው ማምሻውን ከፍሮ ሊታይ ይችላል። ሰዎች ዲናቸውን በትንሽ የዱንያ ጥቅም ይለውጣሉ ተብሏል። ከልቦች መገለባበጥ የመጣ ማለት ነው። ወንጀል ነው፣ አላህ የሚጠላው ነው፣ ለጀሃነም የሚዳርግ ነው ብለው ይፈሩት የነበረን ወንጀል ሰዎች እንደ መልካም ሥራ የሙጥኝ ብለው ሲይዙት ሲኮሩበት በአደባባይ ሲሰሩት ይታያል። አኺር ዘመን ላይ ትናንት አወል ሶፍ ላይ የነበሩ ወደ ኸይር ተጣሪ የነበሩ ሰዎች አላህ ወደሚጠላው መንገድ የሚጣሩ ከኢማን ከሐያ የተራቆቱ ሆነው ሊታዩ ይችላሉ። ከልቦች መገለባበጥ የመጣ ስለዚህ ባለንበት ዘመን ልባችንን ልንፈትሽ። ልቤ ምን ላይ ነው ያለው? አላህ የሚወደውን ይወዳል ወይ? አላህ የሚጠላውን ይጠላል ወይ? አላህን ለመገናኘት ዝግጁ ነው ወይ? የአላህን ፊት ለማየት ከነቢ ከሰሐቦች ጋር ለመገናኘት ጉጉት አለው ወይ? ወይስ ጠዋት ማታ ስለ ዱንያ ነው የሚያስበው? አላህ የሚወደው የሚጠላውን ለይቶ አያውቅም። ወንጀል አላህ የሚጠላው ነገር አያስደነግጠውም። ምን ያስልብን ያለኝ ልንል ራሳችን ልንፈትሽ ይገባናል። የምንሰራቸው ነገሮች፣ የምንናገራቸው ንግግሮች፣ የምናያቸው ነገሮች በሙሉ ልብ ላይ ተጽዕኖ ያሳድራሉ። መልካምም ይሁን መጥፎ ጥሩን ነገር ማየት፣ መስማት፣ መናገር የሚያበዛ ሰው ልቡ ጤነኛ ይሆናል፣ ንጹህ ልብ ይሆናል። መጥፎን ነገር ማየት፣ መስማት፣ መናገር የሚያበዛ ሰው ደግሞ በተቃራኒው ልቡ የተበላሸ ይሆናል። የለበስነው ነጭ ልብስ በቆሻሻ በጭቃ በአቧራ ከሚቀየረው በላይ ከሚቆሸው በላይ ምናያቸው፣ ምንሰማቸው፣ ምናስባቸው፣ ምናደርጋቸው ነገሮች ልባችንን ያበላሹታል። ንጹህ ልብስ በደንብ ሲታጠብ ንጽህናው ፈክቶ ከሚታየው በላይ መልካም ሥራ፣ ለዲን መጠንቀቅ፣ አላህ የሚወደውን ነገር መስራት ልብን ያጸዳል፣ ጤናማ ያደርገዋል። ውጫዊ አካላቶቻችን በአደጋዎች እንደሚጎዱት እሳት፣ ሌሎችም አደጋዎች ሰውነት ላይ ሲደርሱ የውጭ አካል ከሚጎዳው በላይ በወንጀልና አላህ በሚጠላው ነገር ልባችን ውስጡ ይታመማል፣ ይቆሻል። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን የተባለውም ለዚህ ነው። ሰዎች የተመከሩ ምክር ማይገባቸው ከመጥፎ ጎዳና መንገድ ጉዞ ማይመልሳቸው ምንም አይለወጡት ቁርአኑ የመለወጥ ኃይል ሳይኖረው ቀርቶ አይደለም። ይልቅ ሰዎች የሰሩት መጥፎ ሥራ ልቦናቸውን ሸፍኖት ነው፣ ጋርዶት ነው፣ ምክር እንዳይገባው አድርጎት ነው ይላል።